ብዙዎች ይህን ቦታ ሲያዩ ፖስት ካርድ ላይ ያለ ምስል እንጂ እውነት የማትመስል ሀገር ናት። አስገራሚ የተፈጥሮ ውበት፣ አስደናቂ የፈጣሪ እጅ ስራ የሚታይባት፣ ነፍስን በሐሴት ጮቤ የምታስረግጥ ገነት ምድር። ተፈጥሮንና ኩልል ያለ ውሃ እያየ ለመዝናናት የሚፈልግ ሰው ፍቱን ምርጫ ናት። 7641 ደሴቶች ያሉባት ፍጹም ለውስጣችን ሰላም የምትሰጠን ሀገር ናት። ብዙዎች ሲጠየቁ ከተዝናኑማ እዚህ አስደናቂ ሀገር የሚሉላት ተፈጥሮዋ ግራ የሚያጋባ ምናባዊ ሀገር፣ እውነት የማትመስለው ኤዥያ ውስጥ የምትገኘው ሀገር ፊሊፒንስ ናት። በዛሬው ቪዲዮ 6 አስገራሚ የቱሪስት ቦታዎችና ስለ ፊሊፒንስ ሰምታችሁ የማታውቋቸው እጅን በአፍ የሚያስጭኑ ጉዳዮች በዚህ ቪዲዮ እናያለን። እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ወደ ቪዲዮ እንኳን ወደ ፊሊፒንስ ምድር በሰላም መጡ። ይህ አስደናቂ ሀገር በደቡብ ፓሲፊክ ውቅያኖስ አቅጣጫ በምትገኘው የደቡብ ኤዥያ ሀገር ናት። ሀገሪቷ የቆዳ ስፋት 100,000 ስኩዌር ኪሎ ሜትር የያዘች ሲሆን 112 ሚሊዮን በላይ ህዝቦችን በውስጧ ይዛለች። ተፈጥሮ ለዚች ሀገር ያዳላች ትመስላለች። ፍጹም ከሚጠጣ ውሃ በላይ የጠራ ውሃዎች ያላት። ለመዝናናት የተለያዩ የዓለም ሀገራት ብዙ ቱሪስቶች ወደዚች ሀገር ይተማሉ። እግር ጥሎት ወደዚህ ምድራዊ ገነት ሀገር ከሄዱ የት ቦታ መጎብኘት እንዳለብዎ እንንገሮ። ይህ የምታዩት ደሴት ፓላዋን ይባላል። ይህ ቦታ በዓለማችን በቁጥር አንደኛነት የሚገኝ ደሴት ነው። የዓለም አካባቢ ሁላችሁም ስታዩት በውስጣችሁ ምን አለ በዚህ ቦታ ሄደን በተዝናናን የምትሉለት ቦታ ነው። ቦታው ኩልል ጥርት ካለ ውሃ በላይ የሚዝናኑ ሰዎች በየጊዜው ማየት የተለመደ ነው። ይህ አካባቢ ውስጥን በሐሴት ይሞላል። ከውሃው በታች ያለው ነጭ አሸዋ ከውሃው ጥራት ጋር በመሆን ለቦታው ልዩ ገጽታን አላብሶታል። ቀጥ ብለው የቆሙ የተራራ ቋጥኞችና ከውሃው ዳር የቆሙት የኮኮናት ፍሬዎች ቦታውን ሌላ አስገራሚ እይታን አላብሰውታል። በዚህ ቦታ ቅንጡ ሆቴሎች፣ የጀልባ ጉብኝት፣ የተለያየ አገልግሎት የተሟላለት ቦታ ነው። በሁለተኛነት የምናየው ቦታ ኤልኒዶ ይባላል። እስከዛሬ ብዙ ቦታዎችን አይተ ሊሆን ይችላል፣ ግን አንዳቸውም እንደዚህ ቦታ ውስጥህን ያጠራጠሩ አይኖሩ። ትክክል ነው ወይስ ኤአይ የሰራው ቪዲዮ ነው እያል ይህን ከውስጥ ጋር የምታደርገው ሙግት የሚመልስልህ ይህ ቦታ ነው። ስለ ውበቱ ለመግለጽ መሞከር የማይሆን ነገር ነው። ውሃው ፍጹም ኩልል ያለ ነው። በዚህ ቦታ የምትሰሙት ድምፅ የራሳችሁን ትንፋሽና ከከፍታው የሚወርዱ የውሃ ድምፅ ነው። የፀሐይዋ ጨረር በውሃ ላይ በማንጸባረቅ የሚገርም እይታን ሰጥተዋለች። አንዳንዴ በዚህ ቦታ መኖሮ ምድር ላይ መኖሮን ያጠራጥሮታል። ምክንያቱም ሁሉም የምታዩት ነገር አስገራሚ ነው። ቦታውም በዩኔስኮ ተመዝግቧል። በሶስተኛ ደረጃ የምናገኘው ቦታ ኮሎን ይባላል። ይህ ቦታ በፊሊፒንስ ፓላዋን ሰሜናዊ ክፍል የምናገኘው ቦታ ሲሆን በአስደናቂ የተፈጥሮ ውበቱና በተለያየ የውሃ ውስጥ የሚኖሩ እንስሳቶች የሚታወቅ ቦታ ነው። ኮሎን በአስደናቂ የላይምስቶን የድንጋይ ቋጥኞች የተሰራና ኩልል ያለ ውሃ ያለው ቦታ ነው። የቦታው ማራኪነት ብዙ ቱሪስቶች፣ ፎቶግራፈሮች፣ ሙሽሮች የሚመረጥ አስደናቂ ቦታ ነው። በጥልቀት ውሃ ውስጥ ገብተው ከአሳዎችና ከባህር ኤሊዎች ጋር ለመጎብኘት ብዙ ቱሪስቶች የሚመርጡትን ቦታ ነው። ውሃው ላይ የሚንሳፈፉ ታንኳዎች ከቦታው ማማር ጋር ተዳምሮ ልዩ አስደናቂ ውበትን አላብሰውታል። በዚህ ቦታ የምታገኟቸው ነገሮች የምር እውነት የማይመስሏችሁ ነገሮች ያሉበት ቦታ ነው። የሀገሬው መንግስት ቦታው ለቱሪስቶች አመቺ እንዲሆን የሚያማምሩ ጀልባዎችና መሰረተ ልማቶች አሟልቶለታል። በዚሁ ሐይቅ ላይ የኮኮናት የተለያየ አሳ መሸጫዎች፣ ለጎብኚዎች ያስፈልጋሉ የሚባሉ ሁሉ ነገሮች በዚህ ሐይቅ ላይ ይገኛሉ። ብዛት ያላቸው በትናንሽ ታንኳ ላይ የሚዝናኑ ጎብኚዎች በዚህ ቦታ ማየት የተለመደ ነው።
በአራተኛ ደረጃ የምናገኘው አስገራሚ ቦታ ሲቡ ይባላል። በዚህ ቦታ ከከፍታው የሚወርደው የውሃው ፏፏቴ ጫካው ለአካባቢው አስደማሚ ውበትን አላብሶታል። ከለርፉል የሆነ ልብስ የለበሱ የሀገሬው ሰዎችና ጎብኚዎች በሳምንቱ መጨረሻ ቀናት በዚህ ቦታ መዝናኛቸውን ያደርጋሉ። ጎብኚዎች በዚህ አካባቢ መጥተው የተለያዩ ጌሞች በመጫወት ጊዜያቸውን ያሳልፋሉ። በአካባቢው ካዋሳን የሚባል ታዋቂ ፏፏቴ ይገኛል። በዚህ አካባቢ ያሉ የውሃ ገንዳዎች ትላልቅ ሆቴሎች ላይ ያሉ የዋኛ ገንዳዎች ከሚኖራቸው ውሃ የጠራ ነው። በዚህ ቦታ 15 ደቂቃ የጀልባ ጉዞ በኋላ የሚገኘው ደሴት ላይ ተገኝተናል። ቦታው ሲሚሮ አይስላንድ ይባላል። በዚህ ቦታ መንፈስን የሚያድሱ አስገራሚ ቦታዎችና ለመዝናናት ምርጥ ቦታ ነው። በተጨማሪም በቦታው ቱሙሎንጎ ፎል የሚባል በጣም የሚያስገርም አወራረድ ያለው ፏፏቴን እናገኛለን። ሌላኛው አስደናቂ ፏፏቴ ዳኦ ፏፏቴ ሲሆን ክብ በሆነ የተራራ ግድግዳ የተከበበ እጅግ አስደናቂ ቦታ ነው። በአምስተኛ ደረጃ የምናገኘው ናላ ፓስኳ ደሴት ይባላል። ይህ ደሴት ብዙ ጊዜ ፊልሞች ላይ ወይንም ፎቶዎች ላይ ብቻ ያሉ የሚመስሉን እውነት በእውን እንዲህ አይነት የውሃ ጥራት ጀልባ፣ የኮኮናት ዛፍ በጥምረት ማግኘት ያለ የማይመስለንን ነገር እውነት እንደሆነ የሚያረጋግጥልን ቦታ ነው። በዚህ ቦታ በትናንሽ ጀልባዎች ላይ ተቆናጠው የሚዝናኑበት አስደናቂና አስገራሚ ቦታ ነው። በተጨማሪም ውሃውን ለሁለት እኩል ቦታ የሚከፍል የአሸዋ ክምር ያለበትን ቦታ ነው። ካምፋየር አድርገው በውሃው ዳር ቴንት ሰርተው ለመዝናናትም ጭምር አመቺ ቦታ ነው። አመሻሹን ፀሐይዋ ከባህሩ ጀርባ ላይ የተደበቀች ይመስል እንደ መጥለቅ ስትል ካፕሎች፣ ጓደኛሞች ውሃው ዳር ሆነው ጣፋጩን ጊዜያቸውን ያሳልፋሉ። በስድስተኛ ደረጃ የምናገኘው ደግሞ ሲኪዩር የሚባል ምድራዊ ገነት ቦታን ነው። አይናችሁን ጨፍናችሁ እናንተ በምትፈልጉት ሁኔታ ደስ የሚላችሁን ቦታ ሳሉ ብትባሉ ይህን ቦታ ነበር የምትስሉት። በዚህ ቦታ አስገራሚ በሆነ መንገድ የሚፈሱ የሰው ልጅ የፈጠራ ስራ እንጂ በተፈጥሮ እንደዚህ ይሆናል ተብሎ የማይታሰብ ቦታ ነው። አስገራሚ ፎቶዎችን ለመነሳት ይህ ቦታ በየትኛው መስፈርት የሚያክለው አይኖርም። ሀገሪቷ አስደናቂ የተፈጥሮ ውበትን፣ እጅን በአፍ የሚያስጭኑ የተፈጥሮ ጸጋ፣ ልዩ ውበት ያላቸው ፏፏቴዎች መገኛ ነች። ምድር ላይ ያለማካበድ በልምላሜና በአስደናቂ የተፈጥሮ ውበት ያለበት ቦታ ገነት ነው ቢባል ኖሮ ይህች ቦታ በቁጥር አንደኝነት ትቀመጥ ነበር። የምታስደንቀዋ የምታስገርሟ ሁሉም ለመጎብኘት የሚመኟት ቦታ ፊሊፒንስ። እስኪ ቦታው ከተመቻችሁ ተመችቶኛ እያላችሁ ኮሜንት ላይ ጻፉልኝ። ያው በዛውም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበቃው። ሰላም።